ላንቺ ያለኝ ስሜት ስገልጽልሽ አንቺ ነገሮችን እንዴት ነው ፍቅር ይዞሽ ያውቃል? ቢያንስ ስሜቱን አትረጁ? ቢያንስ የሆነች ሰከንድ እንኳን እኔን ለመረዳት አትሞክሪ? ፋይሉን ስጠኝና እንልሂድበት እያልኩ ነው። ማንን አንተ እኔ የምታስፈራሪኝ? ፋይል ውስጥ ምናምን አታችልባት። ይሄን ነገር ለማንም አልተናገርኩም። ቤተሰብም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትናንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ሄርሜላ አሁንም ተጨማሪ ችግር ውስጥ መውደቋን ሰምቻለሁ ማለት ነው። ትላንትና ሩታ የሰራችው ስራ እጅግ በጣም ደባሪና ከሷ የማይጠበቅ መሆኑን ሁላችንም ለመመልከት ችለናል ማለት ነው። አሁን ደግሞ ሌላ ተጨማሪ ችግር ሩታና ዳኒ ሄርሜላ ላይ እንዳደረጉ ሰምቻለሁ ማለት ነው። ዳኒ ከዛም ባለፈ መልኩ ሄርሜላ አብራው እማትሆን ከሆነ በጣም ብዙ ነገሮችን እያመጣ ከአብርሽ ጋር እንደሚያጣላት በማዕከላቸው ችግር እንደሚፈጥር ጭምር እየተናገረ እያስፈራራት መሆኑን ሰምቻለሁ ማለት ነው። ከዚህም የመጀመሪያው ምንድነው ዛሬ የሰማሁት የሄርሜላ ልጅና የልጇ አባት ነኝ የሚለውን ግለሰብ አሁን ላይ ወደ አዲስ አበባ መውሰዳቸውንና በአስቸኳይ ከአብርሃም ጋር ያላትን ግንኙነት እማታቆም ከሆነና ትላንትና እንዳባረረችው ሁሉ ከአብርሃም ጋር ከዚህ በኋላ የምትገናኝ ከሆነ እነዚህን ነገሮች እያወጡ ህይወትሽን እናበላሻለን፣ በጣም ብዙ መረጃዎች እጃችን ላይ አሉ እያሉ ጭምር እያስፈራሯት እንደሆነ ሰምቻለሁ ማለት ነው። እኔ አንድ ነገር ማለት የምፈልገው ይሄ ሁሉ ችግር ምን ያደርግልሻል? በቃ ይሄንን ሁሉ ዋጋ የምትከፊው ለምንድን ነው? እንደ አብርሃም አይነት ሰው አብርሃም መቼም አይሆንሽም። እውነቱን ልንገርሽ፣ ምክንያቱም ትላንትና ብየዋለሁ፣ አብርሃም አንድ ጊዜ ተፈትኖ የወደቀ ሰው ነው። ድጋሚ ነገሮችን አስተካክሎ ይቀጥላል የሚል እሳቤ የለኝም። በእርግጥ በህይወታችን አንድ ጊዜ የሰራነውን ስህተት ድጋሚ እንሰራለን ማለት አይደለም። ግን የአብርሃምን ሁኔታ መለስ ብላችሁ ስታዩ ከሄርሜላ ጋር ራሱ ተረጋግቶ መቀመጥ የሚችል አይነት ሰው እንዳልሆነ በደንብ መረዳት ትችላላችሁ። ምክንያቱም የቱ ጋር እንደሆነ ልቡ ራሱ አይታወቅም። ሲፈልግ ወደ ሩታ ማዘንበል ይፈልጋል፣ ሲፈልግ ወደ ሩታ መምጣት ይፈልጋል። እነዚህን ሁለት ሴቶች ከመጉዳትና ከማሳዘን ውጪ ለነዚህ ሁለት ሰዎች የተሻለ ነገርን ያደርጋሉ ለወደፊቱ ያስደስትሻል ብዬ ስለማላስብ እኔ ሄርሜላ የዚህን ያክል ዋጋ ባትከፊ ደስ ይለኛል። ምናልባትም እንደሚባለው ከነዚህ ሰዎች ጋር ግንኙነት ካለሽና የሚባለው ነገር እውነት ከሆነ እኔ ወደ እነዚህ ሰዎች ብትመለሺ ባይ ነኝ። የምሬን ነው የምልሽ፣ እውነታውን ስናገር ማለት ነው። ከዛ ውጪ ዳኒ ሌላ ምንም ተልእኮ እንደሌለው ሁላችሁም እንድታውቁ ፈልጋለሁ። በቃ የዳኒ ግልጽ ተልእኮ ምንድነው? ከሩታ ጋር አንድ ላይ ሆኖ በሄርሜላና በአብርሽ መካከል ልዩነትን መፍጠር ነው። ግን በዚህ አጋጣሚ ደግሞ የሆኑ ነገሮች ሊፈጠሩ ይችላሉ። ምንም ቢሆን ሄርሜላ ስማርት የሆነች ልጅ ናትና ዳኒ ጆፊዮ ሊጥል የማይችልበት ምንም አይነት ሪዝን ይኖራል ብዬ አላስብም። ብቻ ግን አሁን ላይ እጅግ በጣም እያስፈራሯት እንደሆነ ነው እየሰማሁኝ ያሉት ማለት ነው። ምክንያቱም አብርሃምና እሷ ትላንትና እንደዛ ተባብሎ ቢለያዩ ራሱ ተመልሰው እንደሚገናኙ ያውቃሉ፣ ሁለቱም እንደሚፈላለጉ ያውቃሉና አሁን ላይ በጣም ብዙ ነገሮችን እያመጡችን ልጅ እያስፈራሯት እንደሆነ ነው መረዳት የቻልኩት። ከዛ ውጪ ወደ ሩታ ጉዳይ እንመለስና ምን ለማድረግ ነው እየሞከርሻለሽ? አየሽ፣ እኔ ደጋግሜ ስናገር ነበረ አብርሃምን ፈልገሽ አይደለም እንደዚህ ዋጋ እየከፈልሻለሽውና ነገሮችን እያደረግሻለሽ። በቃ አንድ ታርጌትሽ ምንድነው? ራስሽን ከሄርሜላ ጋር እያፎካከርሽ ነው። ይሄ ደግሞ ምንድነው? ደረጃሽን አውረደሽ ነው። አንቺ እኮ የአብርሃም ሚስቱ ነሽ፣ የልጁ እናት ነሽ። አለቀ። ፍቅረኛ አይደለሽም። እንደውም የሄርሜላን ፍቅረኛነት ራይት አድርገን እንያዘው ቢባል እንኳን አሁን ላይ አንቺ ደረጃሽን አውርደሽ ከሄርሜላ ጋር ጫማ የምትለካኪበት አይነት ሁኔታ ውስጥ አይደለሽም ያለሽው። እኔ እግዚአብሔርን ትላንትና እንደውም ቪዲዮ እኔ ከሰራሁኝ በኋላ ነበር ሩታ የለቀቀችውና ካየሁኝ በኋላ በጣም ነው የታዘብኩት። እንዴ ምንድነው የዚህን ያክል እቺ ልጅ እንዴ የምር አብርሃምን ፈልገሽ የምር የልጅሽን አባት ወደ ቤት መመለስ ፈልገሽ ቢሆን እኮ የሁሉ ነገር ቢደረገው ምንም ችግር የለውም። ግን ደግሞ ትላንትና ካየነው ነገር አንጻር ነገሮችን ለማየት ስሞክር ራስሽን ከሄርሜላ ጋር እያለካካሽና እሷን ማሸነፍ እንደምትችይ እሷን መብለጥ እንደምትችይ እያሳየሽ እንጂ የምር አብርሃምን ወደ ህይወትሽ መመለስ ፈልገሽ እንዳልሆነ ጭምር ነው እየተረዱ ያለሁት። ያ ደግሞ አይጠቅምሽም። አንቺ ማንነትሽን ነው ማሳየት የፈለግሽው። በቃ አብርሃምን ከሄርሜላ አጣልተሽ ባዶ ሜዳ ላይ ሲቀር አሸናፊ ነኝ የሚል ስሜት እንዲሰማሽ ብቻ ነው የፈለግሽው። ይሄ ደግሞ ምን ያክል ሊያስኬድሽ እንደሚችል አላቅም። ግን ትክክል ያልሆነ ስራ ነው ሁሉም ሰው እየሰራ ያለው። እግዚአብሔርን አንድ ሰው እንኳን ትክክለኛ ስራ ሰርቶ ቢያንስ ራሱን ማዳን አይችልም? ሁላችሁም አንድ አይነት ስራ ትሰራላችሁ። ብቻ በጣም ይገርማል። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ የሰማኋቸውን መረጃዎች ወደ እናንተ ላደርስ ተመልሼ መጥቻለሁ ማለት ነው።
በመግቢያ ላይ እንዳነሳሁላችሁ እንግዲህ ሩታና ዳኒ አሁንም ያደረጉት ነገር አልበቃቸውም እና ተጨማሪ ችግሮችን ለመፍጠር ከሰሞኑ ሚዲያ ላይ የመጡትን የሄርሜላ ልጅና የሄርሜላ የልጅ አባት ነኝ የሚለውን ግለሰብ ወደ አዲስ አበባ ጠርተውት ሄርሜላን ማስፈራሪያ እያደረጓት እንደሆነ ሰምቻለሁ ማለት ነው። በአስቸኳይ ከአብርሃም ጋር ያለሽን ግንኙነት አቁመሽ ከአብርሃም ሕይወት እማትወጪ ከሆነ እነዚህን ሰዎች አምጥተን ሚዲያ ላይ ትልቅ የሆነ ችግር ከአብርሽ ጋር እንዲፈጠር እናደርጋለን እያለ ዳኒ ነው እያስፈራራት ያለው። ግን ያው አንድ ላይ ነው ኮላብ አድርገው እየሰሩ ያሉትና እንደዚህ አይነት ነገሮችም እንዳሉ ሰምቻለሁኝ። ከዛ ውጪ በጣም ብዙ መረጃዎች አሉኝ እያለ ጭምር ሄርሜላን በበፊት ህይወቷ ለማስፈራራት እየሞከረ እንደሆነ ነው እየተረዳው ያለሁት ማለት ነው። እኔ የምር አሁን ከአብርሃም ከተለየች በኋላ እንዳልከው እኔ እንጃ እኔ ምንም ሊዋጥልኝ አልቻለም። ብቻ ግን እኔ ዳኒ በሩታና በአብርሽ መሀል ያለውን ችግር ለመፍታት ከሆነ ኢትስ ኖርማል፣ እኔ ችግር የለብኝም። በቃ አንዳንድ ጓደኛ ተንኮልህንም ይሁን ምንንም ተጠቅመ እነዚህ ሰዎች ብቻ ህይወታቸውን ያስተካክሉ፣ ወደ ቤታቸው ይመለሱ፣ ልጃቸውን በአግባብ ያሳድጉ፣ ችግር የለውም። ግን ደግሞ አሁን ላይ የሩታን ሁኔታ ስናይ ሩታ ፉክክር ውስጥ ገባች፣ አልሸነፍ ባይነቷን ለማሳየት ሄርሜላን እንደምትበልጣትና ሄርሜላን አሸንፋ አብርሽን መውሰድ እንደምትችል ለማሳየት እንጂ የምር በመሐከላቸው የተፈጠረው ችግር በመሐከላቸው የተከሰተው ነገር አሳስቧትና ያንን ችግር ለመፍታት እንዳልሆነ እኔ ምሽት በለቀቀችው ቪዲዮ ላይ በደንብ ለመታዘብ ችያለሁኝ እና ይሄ በጣም ያሳዝናል። እግዚአብሔርን እኔ ብያለሁኝ እኮ አሁን አንቺ እንደዚህ የምትሆኝበት ወርደሽ ከነሱ ጋር ጫማ የምትለካኪበት ሁኔታ ውስጥ አይደለም ያለሽው። እኔ በጣም አንድ የታዘብኩት ነገር ምን እንደሆነ ታውቃላችሁ ጋይስ? ሩታ በሆነ አጋጣሚ መታ ነበር አይደል እዚህ እናቷ ጋር ለመውለድ ምናምንና በጣም ብዙ ነገር ያደርጉ ነበር። ሩታ እንድትናደድ፣ ሩታ እንድትበሳጭና ሩታ የሆነ ብዙ እንደዚህ ልክ እንዳሁኑ እንድትሆን ይፈልጉ ነበርና እሷ ባላየ ስታልፋቸው ነገሮችን ባልሰማ ስታልፍ እኔም አልፈልገውም ስትል በጣም እየበሸቁ ነበርና በቃ ያንን ነበር ማድረግ የነበረብሽ። እኔ ምናልባት አብርሃም ሊበሽቅና ነገሮች መለስ ብሎ ሊታዩት የሚችሉት አንቺ ከዚህ ነገር ራስሽን አረቀሽ ትኩረትሽን ሙሉ በሙሉ ወደ ልጅሽ ስታዞሪ ነው ብዬ የማስበው። ይሄ እኔ ሀሳብ ነው፣ የምሬን ነው የምላችሁ። ምክንያቱም አንድን ሰው በተከታተልነው ቁጥር በተለማመጥነው ቁጥር ከጀርባው ባልጠፋን ቁጥር ተፈላጊ እንደሚሆን ስለሚሰማው ከኔ ውጭ የትም አትሄድም የሚል አይነት ስሜት ስለሚሰማው በጣም ነው እንትን የሚልብን፣ ኮንፊደንሱ ጨምሮ በጣም ነው የሚጠብርብን እና ባለፈውም ይህንን ደግሞ በግልጽ ተናግሮሻል። አንቺ መረዳት አልቻልሽም እንጂ እሷ ከሌሎች ሴቶች በምን ተለይታ ነው ብሎሻል። አስበሽዋል? አንቺ የልጁን እናት ከሌሎች ሴቶች በምን ተለይታ ነው ሲል ማለት ነው። ቢያንስ ከሌሎች ሴቶች ልዑሌን በመውለድ ለሱ ትለያለሽ ቢገባው ኖሮ ማለት ነው። አንቺም ያንን ነገር ማሳየት አልቻልሽም እና እኔ ከሄርሜላ ጋር እንደዚህ ጫማ እየተለካካሽ አይገርምሽም እቀማሻለሁኝ እያልሽ አሁን እነሱም ገብቷቸዋል። በነገራችን ላይ አብርሃም በደንብ ተረድቶሻል። ይህንን ሁሉ ነገር እያደረግሽ ያለሽው በመካከላቸው የተፈጠረውን ችግር ለመፍታት እንዳልሆነ በደንብ ተረድቶሻል። ለዛም ይመስለኛል እንደዚህ እየሆነ ያለው እና ከዛ ውጪ ነገሮችን ለማየት ስሞክር እኔ የምሬን ነው የምላችሁ በጣም ይጨነቅላታል ምናምን ለሄርሜላ። ባለፈው አሁን እዛ ግርግር የፈጠረው ጉድ ተሰራው ጉድ ሆንኩኝ ምናምን ሚስቴ ደፈረችኝ አይነት ድራማ የፈጠረው ሄርሜላ እንደዚህ እንደምትለው ስለሚያውቅ ነው ድራማ ለመፍጠር የሞከረው። ሁሉም ነገር በሱ ፍቃድ እንዳልሆነ ለማሳየት ነው። እኔ አሁን የዚህ ልጅ ቁርጥ የሆነ ነገር መለየት አልቻልንም እንጂ ቢቻለውና እንደው እሺ ቢባል ኖሮ ሁለቱንም አንድ ቤት ውስጥ አንደኛና ሁለተኛ ሚስት አድርጎ የመኖር ፍላጎት ያለው ነው። እኔ አሁን ነገሮችን ለማየት ስሞክር እየተረዱ ያሉት በዛ መንገድ ነው። ለማንኛውም ግን እነ ዳኒ ከፍተኛ የሆነ ማስፈራሪያ እያደረጉባት ነው። ምክንያቱም አብርሃም ተመልሶ መጥቶ አሳምኗት እሷን በሱ ላይ መጨከን እንደማትችል ስለሚያውቁ በአስቸኳይ በዚህ በተፈጠረው ክፍተት መሀል እነዚህን ነገሮች ጨማምሮ የሆኑ ነገሮችን ካላደረጉ ዳግም እንደሚታረቁ ስለሚያስቡ ብዙ ነገሮችን ለማድረግ እየሞከሩ እንደሆነ ሰምቻለሁ ማለት ነው። ከዛ ውጪ ዳኒም የበኩሉን አስተዋጽኦ ለማድረግ እየሞከረ ነው። ሄርሜላን በተቻለው መጠን ለመቅረብና ከአብርሃም ጋር ያላቸውን ክፍተት በደንብ ለማስፋት ጥረት እያደረገ ነው። ሊያገኛት እየሞከረ ነው። ትላንትና ራሱ ከዛ በኋላ ከአብርሃም ጋር ከተነጋገሩ በኋላ ጥለው ከሄደች በኋላ ሊያገኛትና
አብራት ጊዜያቶችን ለማሳለፍ ሙከራ እያደረገ እንደሆነ ሰምቻለሁኝ። እንግዲህ ምን ያክል ሊያስኬዳቸው እንደሚችል አላቅም። ብቻ እንደተለመደው ምሽት ላይ ቪዲዮአቸውን ከለቀቁ በኋላ መተን ሀሳባችንን እንሰጣለን። በዚህ ቪዲዮ ዙሪያ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።